ድሬቲዩ ሚዲያ በለታሙስ የማለዳ የዜና ወጃው ሚያድና ሰማያዊ ፓርቲ ያደዋ በዓልን በጣምራ ሊያከብሩ ነው። የጋምቤላ ክልላዊ መንግስት የ269 ኢንቨስተሮችን መሬት ነጠቀ። የመቀሌ ሀገረ ስብከት ስራ አስኪያጅ በአንድ ተቋም 2 ደሞዝ በመውሰድ ተከሰው ተነሱ። የአሜሪካ የውጭ ጉዳይ ሚኒስቴር ኢትዮጵያ የታሳሪዎችን መብት እየጣሰች ነው አለ። ደቡብ አፍሪካ በፕሬዝዳንት አልበሽር ምክንያት በዓለም አቀፉ የወንጀለኞች ፍርድ ቤት ልትቀርብ ነው። የዓለም ምርጥ አገራት ዝርዝር ይፋ ሆነ። ዊኪሊክስ የሲአይኤን የስለላ ሚስጥሮች የሚያጋልጥ ትልቅ ዶክሜንት ይፋ አደረገ። የሚሉትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ የመላው ኢትዮጵያ አንድነት ድርጅት ሚያድና ሰማያዊ ፓርቲ 121ኛውን የአድዋ ድል በዓል በጣምራ እንደሚያከብሩ ገልጸዋል። የሚያድ ምክትል ሊቀመንበር አቶ ሙሉጌታ አበበና የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ለሰንደቅ ጋዜጣ እንዳስታወቁት የመታሰቢያ በዓል ዝግጅቱ የሚካሄደው በሚያድ ዋና ጽሕፈት ቤት ይሆናል። በዝግጅቱም ታሪካዊ ጽሑፎችና መነባንቦች እንደሚቀርቡ የተገለጸ ሲሆን ጥሪ የተደረገላቸው ምሁራንና እንግዶችም እንደሚሳተፉ የፓርቲዎቹ አመራሮች ተናግረዋል። ዝግጅቱ የፊታችን ቅዳሜ ከቀጥር በኋላ ለመገናኛ ብዙሃን ክፍት መሆኑን ያስታወቁት የሚያድ ምክትል ሊቀመንበር በዝግጅቱ ላይ የሚያድንና የሰማያዊ ፓርቲዎችን አመራሮች ጨምሮ በፖለቲካ ፓርቲዎች ድርድር ላይ ከኛ ጋር እየሰሩ ያሉት 4ቱ ፓርቲዎች ኢሬፓ፣ ኢዴፓ፣ መኢዴፓና ኢብአፓ አመራሮች ተሳታፊ ይሆናሉ ሲሉ አስታውቀዋል። በፕሮግራሙ ላይ መታደም የሚፈልጉ ሁሉ እንዲገኙም ጥሪያቸውን አስተላልፈዋል። 121ኛው የአድዋ ድል በዓል በአገር አቀፍ ደረጃ የተከበረው ባሳለፍነው ሐሙስ የካቲት 23 ቀን 2009 ዓ.ም መከበሩ ይታወሳል ሲል የዘገበው ሰንደቅ ጋዜጣ ነው። የጋምቤላ ክልላዊ መንግስት በግብርናና ኢንቨስትመንት የተሰማሩ ነገር ግን ደካማ የሥራ አፈጻጸም ውጤት አስመዝግበዋል ያላቸውን 269 ኢንቨስተሮች መሬት መንጠቁን አስታውቋል። የጋምቤላ ክልል ፕሬዝደንት አቶ ጋትሉዋክ ቱት የካቲት 16 ቀን 2009 ዓ.ም ለጠቅላይ ሚኒስትሩ ካቢኔ ጉዳዮች ጽሕፈት ቤት በጻፉት ደብዳቤ ኢንቨስተሮቹ ባስመዘገቡት በጣም ደካማ ውጤት ምክንያት ክልሉ የ269 ኢንቨስተሮችን መሬት መንጠቁን አስታውቀዋል። ፕሬዝደንት ጋትሉዋክ የክልሉ መንግስት የወሰደውን እርምጃ ሲያብራሩ የኢፌዴሪ የጠቅላይ ሚኒስትር ካቢኔ ጉዳዮች ጽሕፈት ቤት የጋምቤላ ክልል የግብርና ኢንቨስትመንትን ሁኔታ በተመለከተ በባለሙያ እንዲጠና ማድረጉን አስታውሰው ጥናቱ ተጠንቶ ከሚመለከታቸው አካላት ጋር ውይይት ተደርጎ አቅጣጫዎች መቀመጣቸውን አመልክተዋል። በተካሄደው ጥናት ውጤት መሰረት በክልሉ በግብርና ኢንቨስትመንት የተሰማሩ ባለሀብቶች የሚፈለገውን ውጤት ማምጣት ያልቻሉና በጣም ደካማ ውጤት ያስመዘገቡ 269 ኢንቨስተሮች ላይ የጋምቤላ ክልል ኢንቨስትመንት ቦርድ የካቲት 5 ቀን 2009 ዓ.ም ካሄደው ስብሰባ ከዚህ በፊት የተግባር የግብርና ኢንቨስትመንት ውል እንዲቋረጥና የተረከቡት የግብርና ኢንቨስትመንት መሬትም እንዲነጠቅ መወሰኑን አቶ ጋትሉዋክ በጻፉት ደብዳቤ ገልጸዋል። የክልሉ መንግስት ካቢኔም የካቲት 6 ቀን 2009 ዓ.ም ባካሄደው ስብሰባ የኢንቨስትመንት ቦርዱን ውሳኔ አጽድቋል ሲሉ አቶ ጋትሉዋክ አብራርተዋል። ነገር ግን የጋምቤላ ክልል ግብርና ኢንቨስተሮች የክልሉ መንግስት ውሳኔ መሰረት የሌለውና በፍጹም ሊተገበር የማይችል ነው ብለውታል። እነሱ እንደሚሉት ክልሉ መሬት መስጠትና መንጠቅ ላይ ማትኮር የለበትም። በክልሉ የመሰረተ ልማት ባልተሟላበት፣ የጸጥታ ችግር ባለበት፣ የፋይናንስ አቅርቦትና የገበያ ዋስትና በሌለበትና የመልካም አስተዳደር ችግር በተንሰራፋበት በዚህ ወቅት እንዲህ ያለ መጠነ ሰፊ እርምጃ መውሰድ አግባብ አለመሆኑን ሪፖርተር ያነጋገራቸው ኢንቨስተሮች ተናግረዋል። በጋምቤላ ክልል በግብርና ኢንቨስትመንት ዘርፍ ከተሰማሩ ኢንቨስተሮች መካከል ሀሳባቸውን ለሪፖርተር ያካፈሉት እንደገለጹት ሰኔ 2008 ዓ.ም የተካሄደውን ጥናት 100% በትክክለኛ መረጃ ላይ የተመሰረተ አለመሆኑን በጊዮን ሆቴል በተካሄደው ስብሰባ አስረድተዋል። ያላቸውን ልዩነት በተለያዩ መንገዶች በመግለጽ ላይ ያሉና መፍትሄዎችም እየቀረቡ ባሉበት ወቅት ይህ እርምጃ መወሰዱ አግባብ አለመሆኑን ኢንቨስተሮቹ አስረድተዋል። ነገር ግን ውሳኔው ይታጠፋል የሚል እምነት የላቸውም። ለዓመታት መሬት ይዘው ወደ ልማት ባልገቡና የመረጃ ችግር ባለባቸው ኢንቨስተሮች ላይ እርምጃ መውሰዱ አግባብ ቢሆንም በጅምላ የሚወሰድ እርምጃ ግን ለማንም እንደማይበጅ ኢንቨስተሮቹ ለሪፖርተር ጋዜጣ ገልጸዋል። በጠቅላይ ሚኒስትር ጽሕፈት ቤት አስተባባሪነት በጋምቤላ ክልል የግብርና መሬት ላይ የተደረገው ጥናት መሬት ማዘጋጀትና ማስተላለፍን በተመለከተ የተለያዩ ችግሮች እንዳሉ አመልክቷል። ከተጠቀሱ ችግሮች ውስጥ የይዞታ ካርታ የሚሰራው በቢሮ ሳይሆን በመኖሪያ ቤትና በጫት ቤት መሆኑ፣ የ381 ባለሀብቶች 45531.11 ሄክታር መሬት መደራረብ፣ የክልሉን ባለሀብቶች ማበረታታት የሚያስችል የሕግ ማዕቀፍ አለመኖር፣ የካፒታል ችግር መኖር፣ የባንክ ብድር አለመኖርና የአመራር ድጋፍ አለመኖር ተጠቃሽ ችግሮች ናቸው። መሬቱን በማልማት ሂደት በሚታዩ ችግሮች ላይ የተካሄደው ጥናትም 623 ባለሀብቶች
630518 ሄክታር መሬት ተረክበው መልማት የሚጠበቅበት 405572.84 ሄክታር መሬት ሲሆን መልማት የቻለው ግን 64010.62 ሄክታር ብቻ መሆኑን አመልክተዋል። 200 ባለሀብቶች 12 ከኢትዮጵያ ንግድ ባንክና 188 ከኢትዮጵያ ልማት ባንክ ብድር አግኝተዋል። ከብድሩ ውስጥ 4.96 ቢሊዮን ብር ተፈቅዶ 4.27 ቢሊዮን ብር የተለቀቀ ነው። አገር በቀል ኩባንያዎች ከፍተኛ ቅሬታ ከሚያቀርቡበት ጉዳይ መካከል በአጠቃላይ ለአገር በቀል ኩባንያዎች የቀረበው ብድር 1.8 ቢሊዮን ብር የሚጠጋ ሆኖ ሳለ ከተለቀቀው ገንዘብ የአንበሳውን ድርሻና ከፍተኛ መጠን ያለው መሬት የወሰዱት የውጭ ኩባንያዎች መሆናቸው ነው። በተጨማሪም እነዚህ የውጭ ኩባንያዎች የሥራ አፈጻጸማቸው ደካማ መሆኑ እየታወቀ አንድ ላይ ወቀሳ እየቀረበ መሆኑን ይቃወማሉ። የሀገር ውስጥና የውጭ ኢንቨስተሮች ጉዳይና የሥራ አፈጻጸም ተለያይቶ ሊቀርብ እንደማይገባም ኢንቨስተሮቹ እየጠየቁ ነው ሲል የዘገበው በትላንት እትሙ ሪፖርተር ጋዜጣ ነው። ስልጣናቸውን መከታ በማድረግ ከሕግና መመሪያ ውጪ 2 ወርሃዊ ደሞዝ ያገኛሉ የተባሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመቀሌ ሀገረ ስብከት ሥራ አስኪያጅ መላከ ብርሃን ገብረስላሴ ህሸ በጠቅላይ ቤተ ክህነት ውሳኔ ከኃላፊነታቸው ተነስተዋል። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የካቲት 20 ቀን 2009 ዓ.ም ባሳለፈው ውሳኔ ሥራ አስኪያጁ ከኃላፊነታቸው ተነስተው ወደ ዋናው መስሪያ ቤት ተዛውረው የመንፈሳዊ ፍርድ ቤት አባል ሆነው እንዲሰሩ መመደባቸውን ገልጿል። ቀደም ሲል ሥራ አስኪያጁ የጣለባቸውን የሥራ ኃላፊነት ወደ ጎን በመተውና ስልጣናቸውን መከታ በማድረግ ከሌሎች የሀገረ ስብከቱ ሰራተኞች ጋር 2 ደሞዝ ሲያገኙ ቆይተዋል። ከወረዳ ቤተ ክህነት ጽሕፈት ቤት ሰራተኞችና ከአድባራት ለሚቀርቡ የመልካም አስተዳደር ጥያቄዎች ወቅታዊ ምላሽ ባለመስጠት ባለጉዳዮች ላልተገባ ወጪና እንግልት ዳርገዋል በሚልና ተያያዥ ጉዳዮች ጠቅላይ ቤተ ክህነቱ ቋሚ ሲኖዶሱና ፍርድ ቤት የተለያዩ ውሳኔዎችንና መመሪያዎችን ለሀገረ ስብከቱ ሲያስተላልፉ ቢቆዩም በአፈጻጸም እምቢተኝነት ማሳየታቸው በውሳኔው ተገልጿል። በተጨማሪም የባንክ ሂሳብ ፈራሚዎች የሚመደቡት በዋናው መስሪያ ቤት መሆኑን እያወቁ ከሕግና መመሪያ ውጪ ካልተፈቀደ ሰራተኛ ጋር በጣምራ ፊርማቸው የሀገረ ስብከቱን ሂሳብ ሲያንቀሳቅሱ መቆየታቸው ታውቋል። በዚህም የሀገረ ስብከቱ ሰላማዊ የሥራ እንቅስቃሴ በመኮላሸቱ የተጠቀሱትን አስተዳደራዊ በደሎችና የአሰራር ክፍተቶች አጣርቶ የውሳኔ ሐሳብ የሚያቀርብ ልዑክ ከዋናው መስሪያ ቤት ቢላክም በሥራ አስኪያጁ ያልተገባ ቀስቃሽነት የማጣራት ሥራው ሳይከናወን መሰናከሉን በውሳኔው አመልክቷል። ይህንንም ተከትሎ ጠቅላይ ቤተ ክህነት መላከ ብርሃነ ገብረስላሴ ህሸ የካቲት 10 ቀን ከስራና ከደሞዝ ያገደ ሲሆን ለሀገረ ስብከቱ ወቅታዊ ሰላም ሲባል ከየካቲት 20 ቀን 2009 ጀምሮ ከኃላፊነታቸው ተነስተው አዲስ አበባ ወደሚገኘው ጠቅላይ ቤተ ክህነት እንዲዛወሩ ወስኗል። የማጣራት ስራውም ቀድሞ በተመደበው ልዑክ እንዲቀጥል የጠቅላይ ቤተ ክህነቱ አስተዳደር ጉባኤ በትላንት በስቲያው ሳምንታዊ ስብሰባ የወሰነ ሲሆን ችግሩ ተጣርቶ ውሳኔ እስኪሰጥበት ድረስም ጊዜያዊ ስራ አስኪያጅ መመደቡ ታውቋል ሲል ሰንደቅ ጋዜጣ በትላንት እትሙ ዘግቧል። የአሜሪካ የውጭ ጉዳይ ሚኒስቴር ኢትዮጵያ የታሳሪዎችን መብት እየጣሰች ነው ብሏል። እንደ አውሮፓውያን አቆጣጠር በ2016 በኢትዮጵያ የነበረውን የሰብአዊ መብት ይዞታ የዳሰሰው የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት በዓመቱ ለእስር የተዳረጉ ከ10 ሺህ በላይ ዜጎች ፍርድ ቤት እንዳልቀረቡ፣ የሕግ ማማከር አገልግሎት እንዳላገኙና ክስ እንዳልተመሰረተባቸው ገልጿል። ሪፖርቱ የኢትዮጵያ ሰብአዊ መብት ኮሚሽን በሰኔ ወር 2008 ዓ.ም ባቀረበው የምርመራ ሪፖርት 28 የመንግስት የጸጥታ ኃይሎችን ጨምሮ 173 ሰዎች መሞታቸውን ይፋ ቢያደርግም በነሐሴ ወር 2008 ዓ.ም የወጣው የሂውማን ራይትስ ዎች ሪፖርት በመንግስት የጸጥታ ኃይሎች የሞቱትን ዜጎች ቁጥር ከ500 በላይ እንዳደረሰውም አስታውሷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጥቅምት ወር 2009 ዓ.ም በኦሮሚያ ክልል ብቻ የሟቾች ቁጥር ከ500 በላይ ሊሆን ይችላል ማለታቸውን በሪፖርቱ ተጠቅሷል። ይኸው ሪፖርት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር በኦሮሚያና በአማራ ክልሎች ለመግባት ያቀረቡት ጥያቄ በመንግስት ይሁንታ ለማግኘቱንም አመልክቷል። የውጭ ጉዳይ ሚኒስቴር በዓመቱ በኢትዮጵያ ከተፈጸሙ የሰብአዊ መብት ጥሰቶች መካከል የመንግስት የጸጥታ ኃይሎች የሚጠቀሙት ኃይል ያልተመጣጠነ መሆኑ፣ ለነበሩት ተቃውሞችና አመጾች የሚሰጠው ምላሽ የዘፈቀደ እስር መሆኑ፣ ፖለቲካዊ ስሌቶች ያሏቸው ክሶች መቅረባቸውና መንግስታዊ ባልሆኑ ድርጅቶች ላይ ያለው ገደብ መቀጠሉ ተጠቃሽ መሆናቸውን አስፍሯል። ሪፖርቱ የዘፈቀደ ግድያና እስር፣ የሰዎች መጥፋት፣ ኢሰብአዊ አያያዝ፣ በፍርድ ቤት ስራ ውስጥ ጣልቃ መግባት፣ የዜጎች የግል ህይወት መደፈር፣ የሲቪልና የፖለቲካ መብቶች ጥሰት በዓመቱ ከተከሰቱ የሰብአዊ መብቶች ጥሰቶች ውስጥ የሚካተቱ መሆናቸውንም ጠቁመዋል። ሪፖርተር በጉዳዩ ላይ የኢትዮጵያ መንግስት ያለውን አስተያየት ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። የዘገባው ምንጭ ሪፖርተር ጋዜጣ ነው።
ደቡብ አፍሪካ የሱዳኑን ፕሬዝዳንት ኦማር ሐሰን አልበሽርን አሳልፋ ባለመስጠቷ ምክንያት የዓለም አቀፉ የወንጀለኞች ፍርድ ቤት ልትቀርብ ነው። በዓለም አቀፉ የወንጀለኞች ፍርድ ቤት የእስር ማዘዣ የተቆረጠባቸው የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር በደቡብ አፍሪካ በሚገቡበት ጊዜ ሀገሪቱ ፕሬዝዳንቱን አሳልፌ አልሰጥም በማለቷ ነው ፍርድ ቤት የምትቀርበው። ፕሬዝዳንት አልበሽር ከ2 ዓመት በፊት በደቡብ አፍሪካ በተካሄደው የአፍሪካ ህብረት ጉባኤ ላይ ለመካፈል በሄዱበት ጊዜ ደቡብ አፍሪካ ፕሬዝዳንቱን በቁጥጥር ስር እንድታውል ተጠይቃ እምቢ ማለት ይታወሳል። ደቡብ አፍሪካ ፕሬዝዳንቱን በቁጥጥር ስር በማዋል ለፍርድ ቤቱ አሳልፋ መስጠት ያልቻለችበትን ምክንያትም የፊታችን ሚያዝያ ወር ላይ በዓለም አቀፉ የወንጀለኞች ፍርድ ቤት ቀርባ ማብራሪያ እንድትሰጥም ቀጠሮ ተይዞላታል። ደቡብ አፍሪካ እንደ አውሮፓውያኑ አቆጣጠር በ2015 ላይ ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት የመውጣት እቅድ እንዳላት አስታውቃ ነበር። ሆኖም ግን የሀገሪቱ ከፍተኛ ፍርድ ቤት እቅዱ ህገ መንግስታዊ አይደለም በማለት ውድቅ አድርጎባታል። የዘገባው ምንጭ ሲጂቲኤን አፍሪካ ነው። የዓለም ምርጥ አገራት ዝርዝር ይፋ ሆኗል። የዓለም ልዕለ ኃያል አገር አሜሪካ ምርጥ ጦር መታጠቋና በኢኮኖሚ ግስጋሴ ከሁሉም መቅደሟ ብቻውን ምርጥ አገር እንድትባል አላስቻላትም። በየዓመቱ ይፋ የሚሆነው የዓለም ምርጥ አገራት ዝርዝር ላይ ሀገሪቱ በ6 አገራት ተበልጣ ተገኝታለች ተብሏል። በ36 አገራት ያሉና የመላው ዓለም አገራትን ሁኔታ ለመገምገም ይችላሉ የተባሉ 21 ሺህ የንግድና የሚዲያ ሰዎች ተጠይቀው ምርጥ አገር የሚሉትን ሲያሰፍሩ ስዊዘርላንድ ቀዳሚ ሆናለች ብሏል። የፔንሲልቫኒያ ዩኒቨርሲቲ ዋርተን ስኩል እና የግሎባል ብራንድ ኮንሰልታንሲው BAV ተቋም ባወጡት አዲስ ሪፖርት ላይ ካናዳ፣ ብሪታንያ፣ ጀርመን፣ ጃፓን፣ ስዊድን ተከታዩን ደረጃ ሲይዙ አሜሪካ ግን 7ኛ ላይ መቀመጧ አነጋጋሪ ተብሏል። በጥናቱ ከተካተቱ 75 በመቶ የሚሆኑት ለአሜሪካ ያላቸው ክብር እንደወረደ ተናግረዋል ተብሏል። የዓለም ሀገሮች ባላቸው ስራ ፈጠራን የማበረታታት አሰራር፣ ገበያ ክፍተትነትና አመችነት፣ ለመኖር ያላቸው አመችነትና እንዲሁም ባህል ተጽዕኗቸው ተገምግሟል ነው የተባለው። የዘገባው ምንጭ USA ቱዴይ ነው። በመጨረሻም ዊኪሊክስ የሲአይኤን የስለላ ሚስጥሮች የሚያጋልጥ ትልቅ ዶክሜንት ይፋ አድርጓል። ሲአይኤ እስከዛሬ ከተጋለጠበት የስለላ ሚስጥሮች ያሁኑ ትልቁ እንደሆነ እየተነገረ ይገኛል። ዊኪሊክስ ይፋ ያደረገው ይህ የሚስጥር ዶክሜንት ጥንቅቅ ያለ የተሟላ መረጃን የያዘና ኤድዋርድ ስኖውደን ካጋለጠውም የሚበልጥ መሆኑ ተነግሯል። ዘ ኢንዲፔንደንት እንደዘገበው ሚስጥሩ እስከ 8761 ድብቅ ሰነዶችን ይዟል። ሲአይኤ በእጅ ስልኮች እንዲሁም በቴሌቪዥኖች ጭምር ሰዎችን እንደሚሰልል ሰነዱ ይፋ አድርጓል። ሲአይኤ ማልዌሮችንና እንዲሁም የተለመዱ የአይፎንና የጎግል አንድሮይድ ሶፍትዌሮችን በመጠቀም የዓለም ሕዝቦችን ገበና ሲበረብርና የመረጃ ጠለፋ ሲያካሄድ መቆየቱ ተነግሯል። ከሁሉም በላይ ደግሞ ቴሌቪዥኖችን በመጠቀም ስለላ ያካሄዳል መባሉ በእጅጉ አስገርሟል። ሲአይኤ ከመንግስት ቁጥጥር ውጪ የአገር መሪዎችንና በመላው ዓለም የሚገኙ ሰዎችን የስለላ ኢላማው ማድረጉም ተዘግቧል። የአሜሪካ መንግስት በጉዳዩ ላይ ማስተባበያ ስለመስጠቱ የተባለ ነገር የለም። ይሁን እንጂ የዶናልድ ትራምፕ አስተዳደር ልክ እንደ ቀድሞው የአሜሪካ መንግስት ሁሉ ጁሊያን አሳጅን ከሚመራው የዊኪሊክስ መረብ ጋር በጠላትነት መፈላለጉ አይቀርም እየተባለ ነው። አሳንጅ በበኩሉ ገና ምን አያችሁ፣ የሲአይኤ ድብቅ ጉዶች ብዙ ናቸው ሲል ዊኪሊክስ ይህን መሰሉን የስለላ ወንጀል እንደሚዋጋ ገልጿል። የዘገባው ምንጭ ኢንዲፐንደንት ነው። የድሬ ቲዩብ የዕለተ ሐሙስ የማለዳ ወሬዎች እኒ ነበሩ። መልካም ቀን ይሁንላችሁ።